የዓለምን ከባቢ አየር ንብረትን ለመጠበቅ ወይንም ከሚደርስ አደጋ ለመከላከል የተለያዩ አይነት ፖሊሲዎች በመንግስታት ይወጣሉ። በዓለም አቀፍ ደረጃ እንግዲህ የፓሪስ ክላይሜት ሰሚትን ማንሳት እንችላለን። ኮፕ 26ን በርካታ አይነት ኮንፈረንሶችን የዓለም ሀገራት መሪዎች ተሰብስበው እንዴት የተሻለ ዓለም እንፍጠር ወይንም እናቆይ የሚለውን ነገር ይወያዩበታል። ይህን መሰረት በማድረግ ታዲያ ዓለም አቀፍ ኮንቬንሽኖች ወይንም ስምምነቶች ሲደረጉና ወደ ሀገር ወይንም ብሔራዊ መንገድ ደግሞ ይወርዳሉ ወይንም አፈጻጸም የመተግበር ደግሞ ፖሊሲዎች ይቀርጻሉ። እኛም ሀገር ላይ እንግዲህ ይሄ የተለመደ አሰራር ነው። ከግሪን ሌጋሲ ማንሳት እንችላለን። የተለያዩ አይነት የአየር ንብረትን ከመጠበቅ ወይንም ንጹህ የሆነ አካባቢን ከመፍጠር ብዙ ፖሊሲዎች ይወጣሉ። ከዚህ ጎን ለጎን እንግዲህ አንድ የደረቅ ቆሻሻ ማስወገድ መንገድን በተወሰነ መልኩ ሊከላከል የሚችል ወይንም ሊጠብቅ የሚችል አዲስ ፖሊሲ ወጥቷል። ይሄም ፖሊሲ እንግዲህ የፌስታልን ባጎች ወይም የፌስታል ቦርሳዎችን ልበል እቃ እንግዲህ አሁን እኛ የምንገዛባቸውና የምናጓጉዝባቸውን የተወሰኑ ፌስታሎች በተለያዩ ደረጃዎች ያሉትን ሙሉ ለሙሉ ከገበያ ለማውጣት ነው የሚል ዘገባዎችን ከሰማን ሰንበትበት ብለናል። ይሄም ደግሞ እንግዲህ በተቃራኒው ስንመለከት ፖሊሲውንና የመመሪያ ማስፈጸሚያ መመሪያውን ካወጣው አካል ደግሞ እኛ እያለን ያለነው ክልከላው እየተቀመጠ ያለው ሲንግል ዩዝ የሚለው ነው ወይንም ለአንድ ጊዜ ማህበረሰቡ ተጠቅሞ የሚጥላቸውን ፌስታሎች ነው እንጂ ትልልቆቹን አይደለም የሚል ነው። እንግዲህ በዛሬው ሃሽታግ ሽቀላ በሁለቱም ጎን እየተነሳ ያለውን እንደው ክርክር ባልለውም የአስተያየት ወይንም የምልከታ ሂደትን ለማየት ከዛም ደግሞ እስቲ አዲስ አበባ ላይ ወይ ኢትዮጵያ ላይ ምን ያህል ፌስታል ጥቅም ላይ ይውላል፣ ፌስታልስ ደግሞ ስንጠቀም ምን አይነት ጉዳቶች ይደርሳሉ፣ ከዚህም ደግሞ ጎን ለጎን እንደ አማራጭ መፍትሄ ሀሳብ የተቀመጠው የወረቀት ቦርሳዎች ወይም የወረቀት ፓኬጆች ምን ያህል ቀጣይነት ይኖራቸዋል፣ ለማህበረሰቡ ደግሞ አፎርደቢሊቲ የምንለው ነው ወይንም የመግዛት አቅምን ያመዛዘነ ነው የሚለውንም በርከት ያሉ ትንታኔዎችን እንይዛለን። በሀገራችን ውስጥ ያለውን የፕላስቲክ አጠቃቀም ስንመለከት የተለያዩ ጥናቶች ተደርገዋል። 2022 ላይ አንድ የውጭ ድርጅት ያደረገው ጥናት እንደሚያመለክተው ግን 2022ን እንደመነሻ ነጥብ አድርገው ወደ ኋላ 15 ዓመት ሄደው 2007 ላይ ከነበረው አጠቃቀም ጋር ሲያወዳድሩት 540% ጭማሪ አሳይቷል። 2007 ላይ የነበረው በአማካይ አንድ ኢትዮጵያዊ ፐር ካፒታ ፕላስቲክ ዩዝ የምንለው 700 ግራም ነበረ። 2022 ላይ ግን ሲመለከቱት ወደ 3.8 ኪሎ ግራም ጥቅም ላይ ይውል ነበረ ፕላስቲክ ፐር ካፒታ ወይም በአንድ ኢትዮጵያዊ። ይህም ማለት እንግዲህ ቅድም መነሻ ላይ እንዳልኩት በጣም ትልቅ የሆነ የመቶኛ ጭማሪ ነበረው። ከዚህም ጎን ለጎን ደግሞ ጥናቱ ያሳየው ከተማ የሚባሉ ወይንም አርበን ሲቲስ የምንላቸው ላይ የነበረው የፕላስቲክ አጠቃቀም እንደ አዲስ አበባ መመልከቻ ብንይዝ ከተለያዩ ሀገራት ወይም ክፍለ ሀገራት ጋር ሲወዳደር እጥፍ የሚያክል ነበረ። ይሄም እንግዲህ በርካታ የሆኑ የፕላስቲክ አጠቃቀሞች እድገትን እያሳዩ የነበሩ ቁጥሮች ናቸው። ታዲያ የፕላስቲክን አጠቃቀም ስንመለከት የደረቅ ቆሻሻም ጎን ለጎን አብሮ የሚነሳ ነገር ነው። ታዲያ አንድ ሰው አዲስ አበባ ውስጥ ያለውን ነገር ብቻ ብንመለከት ወይም በአዲስ አበባ ብቻ አንድ ቁጥር ብንይዝ 51.8 ወይም 52 እንበለው ቀለል ብሎ እንድንረዳ 52 ኪሎ ግራም የሚሆን ደረቅ ቆሻሻ ጄኔሬት ያደርጋል ወይንም ይጠቀምና ወደ ቆሻሻነት ያስተላልፋል። ከዚህም ውስጥ እንግዲህ የሚሆነው ከ50 ምናምን ኪሎ ወደ 7.2 ወይ 7.3 ኪሎ ግራሙ በፕላስቲክ ነው ወይንም 15 በመቶ የሚሆነው ፕላስቲክ ነው ይባላል። ታዲያ ፕላስቲክ ለምንድን ነው ይሄን ያህል ጥቅም ላይ መዋል ያለበት ስንል ቀን ተቀን እንግዲህ እንደምናየው የተለያዩ አይነት ዳቦ ስንገዛልን እንችላለን፣ አስቤዛ ስናረግ ኢቭን ሱፐርማርኬቶች ገብተን ስንጠቀም የምንጠቀመው የፕላስቲክ ባጎችን ከመሆኑ አንጻር አብሶ ደግሞ ከተማ ላይ ስንመጣ በርካታ የሆኑ ኪዮስኮችን ብንሄድ የግብይት ማዕከላት ጋር ገብተን ስናይ አንድ ቃን ነጋዴዎች ለሸማቹ የሚሰጡት በፕላስቲክ ስለሆነ ነው። እስቲ የፕላስቲክ አጠቃቀምን ቁጥሩን ተመለከትን። ያለው ደግሞ ከቆሻሻ ጎን ለጎን እኩልነቱን አሳየው። እስቲ ፕላስቲክን መጠቀም ለምንድን ነው የማይፈለገው ብንል የተለያዩ አይነት ምክንያቶች ይነሳሉ። አንደኛ ባዮዲግሬደብል አይደለም ወይንም እንዶ ቶሎ ወደ ቶሎ ተበትኖ ወይንም ያ ኬሚካል ተበትኖ ወደ አፈር የተለያዩ አይነት ጥቅሞች ላይ የሚውል በቶሎ የሚበተን ኤሌመንት ስላልሆነ ነው። እንግዲህ ፕላስቲኮች ደግሞ ስናይ በሁለተኛ መንገድ የተለያዩ አይነት የፍሳሽ መንገዶች አሉ። እነዚህን የፍሳሽ መንገዶች ደግሞ ስንመለከት እዛ ውስጥ ገብተው ቶሎ ስለማይበተን ላስቲክ እነዚህንም የፍሳሽ መንገዶች የመዝጋት ትልቅ እድል አለውም ስለሚባል ነው። በተለያዩ መንገዶች ደግሞ እንግዲህ የውሃ አካላት ላይ ስንመለከት ወንዝ ላይ ልንል እንችላለን፣ ሐይቅ ላይ እስከ ውቅያኖስ ደረጃ
ፕላስቲኮች ወይንም የፕላስቲክ እቃዎች ወይ ምርቶች እንደዚህ አይነት የውሃ አካላት ውስጥ ከገቡ እዛ ውስጥ ያለውን አኳቲክ ላይፍ ወይንም የውሃ ውስጥ ህይወት ጥያቄ ውስጥ ይከታሉ። እሱን ኢንጀስት ካረጉ ወይ ከበሉ አደጋ ላይ ሊያደርስ ይችላል ስለሚል ነው። እንግዲህ ህጉን ስንመለከት እነዚህን አይነት ነገሮች ለአኳቲክ ላይፍ እንለው የፍሳሽ ማስወገጃችንን የተለያዩ አይነት ቀን ተቀን ኑሯችንን አደጋ ያደርሳል ተብሏል። ይህንን እንግዲህ ተነስቶ ደግሞ ወይ መሰረት በማድረግ ደግሞ የወጡ ህጎች አሉ። እኛም ሀገር ላይ እንግዲህ እንደተባለው የወጣው ህግ ሙሉ ለሙሉ የፌስታል አጠቃቀም እንዲቀርና ወደ ኢንቫይሮንመንታል ፍሬንድሊ ወይንም የአካባቢ ንብረትን ደህንነት የሚጠብቅ ወይንም የሚከላከል መሆን አለበት ከሚል አንጻር ተቀምጧል። ህጉ ላይ እንግዲህ የተለያዩ አይነት አስተያየቶች ተሰጥተዋል። ግን እስቲ እንደው ፕላስቲክን በምንድን ነው ክላሲፋይ የምናደርገው? አንደኛ ሃይ ዴንሲቲ ፖሊቲሊን የሚባለው ወይም ሎ ዴንሲቲ ፖሊቲሊን በሚሰራበት ልንል እንችላለን። ከዛም ደግሞ ከአጠቃቀም አንጻር ይሄ ቀን ተቀን ትንንሽ ፌስታሎች የምንላቸው፣ ከዛም ደግሞ የኢንዱስትሪያል ፕላስቲኮች ልንላቸው እንችላለን ወይንም እንደ ፒፒ ጆንያ የምንላቸው አሉ። ከዛም ደግሞ ትራሽ ባግዝ የምንለው እኛ ሀገር ላይ እንኳን አሁን እየተለመደ ቢመጣም ውጭ ሀገር ላይ በደንብ አለ። ቆሻሻዎችን ሰብስበን የምንጥልባቸው ከአጠቃቀም አንጻር ማለት ነው። እና ሌሎችም ክላሲፊኬሽን ሊደረግ ይችላል። ሆኖም ግን ይሄን አይደለም እንደ መሰረት ተደርጎ የተቀመጠው እዚህ አዋጅ ላይ እንግዲህ የተባለው ነጠላ አገልግሎት የሚሰጡ ወይንም አንድ ጊዜ ብቻ የምንጠቀምበት የሚለውን ነው። ነጠላ አገልግሎት ማለትስ ምን ማለት ነው? ያው የአዋጅ በረቂቅ ደረጃ ተዘጋጅቶ ለምክር ቤት በቀረበበት ወቅት ያው ማህበራችን እንደ ማህበር ተሰብስቦ አዋጁ እንደ አዋጅ ሙሉ ለሙሉ አያስፈልግም የሚል አይነት ምልከታ ሳይሆን ነገር ግን በውስጡ ያሉ አንዳንድ ድንጋጌዎች አንደኛ በዚህ በኢንዱስትሪ ላይ የደቀነውን አደጋ አልፎም ተርፎ ደግሞ ህብረተሰባችን በኋላ ላይ ሊገጥመው የሚችላቸው የተለያዩ ችግሮችን በመገንዘብ ፓርላማን በመገኘት በህብረተሰብ አስተያየት መሰብሰቢያ መድረኩ ላይ ያለንን ቅሬታ አስተያየት አቀርበናል ማለት ነው። በዚህ ውስጥ ካነሳናቸው መሰረታዊ ነጥቦች ውስጥ በዚህ አዋጅ ድንጋጌዎች ውስጥ ፌስታል በተለምዶ ፌስታል ብለን የምንገልጸው የፕላስቲክ ከረጢት ለአንድ ጊዜ ብቻ አገልግሎት ላይ ውሎ መልሶ ጥቅም ላይ የማይውል የሚል ዴፊኒሽን ተሰጥቶታል ማለት ነው። ይሄ ምናልባት የቀደመውን የፌስታል አሰራርና አመራረት ዘይቤን ዲፋይን ሊያደርግ ይችላል እንጂ አሁን ላይ ፌስታል እየተሰራበት ያለውን ነገር ይገልጻል ብለን ማህበራችንም ሆነ እኛ ግለሰብ አምራቾች አናምንም። ይህንን በማስረጃ ለማረጋገጥ ፌስታል አሁን እንዴት ነው የሚመረተው የሚለውን ነገር ስናይ አንደኛ የዚህ የፕላስቲክ ከረጢት ኢንዱስትሪው ኢምፖርትን አስቀርቶ ከዚህ በፊት ጥሬ ዕቃዎችን ከውጭ ሀገር በመጠቀም ነበር የሚሰራው። ያንን አስቀርቶ አሁን ላይ ከአካባቢ ከሚገኙ ውድቅዳቂ ሌሎች ኢንዱስትሪዎች ኢቭን የኛ ኢንዱስትሪ ያመነጨው ብቻ ሳይሆን ሌሎች ኢንዱስትሪዎች ያመነጩትንም ተረፈ ምርቶች በመጠቀም ነው ፌስታሎችን የምናመርተው ማለት ነው። ለዚህ ማሳያ እንዲሆን ለምሳሌ የምግብ ዘይት ጀሪካኖች፣ የነዳጅ መኪኖች ዘይት ጀሪካኖች፣ ከኮስሞቲክስ እና ከተለያዩ ኢንዱስትሪዎች የሚመነጩ ተረፈ ማሸጊያዎችን በሙሉ ወደዚህ ወደ ፕላንቶቻችን በማምጣት እነሱን ሪሳይክል በማድረግ እነዚህን ፕላስቲክ ከረጢቶች እናመርታለን። እኛ ያመረትነው ፕላስቲክ ከረጢት ደግሞ ወደ ገበያ ከገባ በኋላ ህብረተሰባችን አንድ ጊዜ ብቻ ላይ ጥቅም ላይ አይውለውም። 2-3ም ሊጠቀመው ይችላል። ተለቅ ያሉት ከዛ በላይም እንደውም በቤት ውስጥ ራሱ ለወራት ለአመታትም ለልብስ ማስቀመጫነት ለተለያዩ ዱቄቶች ማስቀመጫነት ሁላ እስከ መዋል ደርሰዋል። ኢቭን ከዛ በኋላ ህብረተሰቡ ሲያስወግደው በከተማ ውስጥ የተደራጁ የተለያዩ ቆሻሻ መልሶ መጠቀም ላይ የተሰማሩ የተለያዩ ህብረተሰብ ክፍሎች ለስራቸው አንደኛ ሞቲቬሽን ራሱ መሰረታዊ ምክንያት ምንድነው? ቆሻሻን ለይተው ከዛ ውስጥ ለፋብሪካዎች ግብአት የሚሆነው ፕላስቲክ እና ላስቲክ ለይተው መልሶ ወደኛ ፋብሪካ ያመጡታል ማለት ነው። ስለዚህ ክብ ኢኮኖሚ ወር ሰርኩላር ኢኮኖሚው በተግባር እየዋለ ነው። ለምን የኛ ራሱ ፌስታል ወደ አካባቢ ከገባ በኋላ መልሶ ተሰብስቦ ወደኛ አሁን ግብአቶቻችንን ብትመለከት ከአካባቢ ተሰብስበው የመጡ ግብአቶቻችን ናቸው እንጂ ምንም ኢምፖርት የምናደርገው ነገር የለም። ስለዚህ አንድ ጊዜ ጥቅም ላይ ይውላል የሚለው ትክክል አይደለም። በሁለት በኩል ትክክል አይደለም። ህብረተሰቡ አንድ ጊዜ ብቻ ይጠቀመው ደጋግሞ ይጠቀመዋል። ሁለተኛ ደግሞ ተጠቅሞ ሲያስወግደውም ራሱ አንድ ጊዜ ብቻ አይደለም የሚሰራው ማለት ነው። መልሶ አገልግሎት ላይ እንዲውል እኛ ፋብሪካዎች አሰብስበን ድጋሚ ሪዩዝ ስለምናደርገው አንድ ጊዜ ብቻ አገልግሎት ላይ ይውላል የሚለው ዴፊኒሽን ትክክል አይደለም የሚለውን መነሻ ሀሳብ በዚህ እንገልጻለን። እንግዲህ አንድ ህግ ወጣ። ህግ ሲወጣ ያው የተለያዩ አይነት
እንደ ደረጃው ቢለያይም በምክር ቤት እንዲጸድቅ ይደረጋል፣ ድምፅ ይሰጥበታል። ከዛ ደግሞ አዋጅ ከሆነ ደንብ ይወጣለታል። ከዛ ደግሞ ከደንቡም ቀጥሎ መመሪያ ይወጣል። አፈጻጸም ላይ ደግሞ የተለያዩ አይነት ሂደቶችና ነጥቦች ይኖራሉ። እነዚህ ነጥቦች ታዲያ ስንመለከት በዚህ አሁን አዲስ የፕላስቲክ ባጎችን ወይም ፌስታሎችን በሚከለክለው አካሄድ ላይ 6 ወር የእፎይታ ጊዜ ተሰጥቶ ነበረ። 6 ወር የእፎይታ ጊዜ የተሰጠውም እንግዲህ ማህበረሰቡም የግንዛቤ ማስጨበጫ ኮሚኒኬሽኖችን ወይም ህዝብ ግንኙነት መሳሪያዎችን እንዲመለከት ለራሱ ለለውጡ ደግሞ እንዲዘጋጅ ነው። ከዛም ጎን ለጎን ደግሞ እዚህ አሁን እንደምገኝበት አይነት እዚህ ዘርፉ ላይ ያሉ ኢንዱስትሪዎች የራሳቸውን የመዘጋጃ ጊዜም እንዲያደርጉ ነው። ያው አዋጁ ለሽግግር ያስቀመጠው ጊዜ ከደረሰ በኋላ ያው ፋብሪካዎች ስራ አቁመዋል። በዚህ ምክንያት ማለት ነው። በዚህ ምክንያት በርካታ ሰራተኞችም ለስራ አጥነት ተዳርገዋል። ኢንዱስትሪዎችም የራሳቸውን ገቢ ተቋርጧል። ለራሳቸውም ለሀገር የሚያበረክቱት አስተዋጽኦ ያው በዚህ ምክንያት ጉዳት ላይ ወድቋል ማለት ነው። እዚህ ላይ ትልቁ አስከፊው ነገር ምንድነው? ለሽግግር ተብሎ የተሰጠው ጊዜ እጅግ ከማጠሩ የተነሳ እነዚህ ኢንዱስትሪዎች ተኪ ወደሚባሉ ራሱ ሌሎች ኢንዱስትሪዎች እንዳይሸጋገሩ እንቅፋት ፈጥረዋል ማለት ነው። ማንኛውም ሕግ ሲወጣ አንደኛ ቀድሞ ስቴክሆልደሮችን ማሳተፍ እንዲህ አይነት ነገሮች እንዳይከሰቱ ያደርጋል። የዚህ አጭር ጊዜ ኢንዱስትሪዎችን ብቻ ሳይሆን ህብረተሰባችንን ጉዳት ላይ ጥሎታል። አሁን ላይ እንደምታየው በቂ የሚባሉ ተኪ ምርቶች ገበያ ላይ ባለመኖራቸው ኢቭን ሊወገዱ የተዘጋጁ በህግም ያልተፈቀዱ የነኑብን ጨርቅ የሚመስለው ግን ከፕላስቲክ የተሰራ ነኑብን የሚባል ማሸጊያ ለሱ በህግ አይፈቀድም። ፌስታል አካባቢ ላይ ያደርሳል ተብሎ የሚገለጸው እንኳን አንዳንድ ነገር እንኳን በባሰ ሁኔታ የያዘ ምርት ነው ማለት ነው። እነዚህንና መሰል በዛ ላይ ደግሞ ህብረተሰባችን አንዳንድ ምግቦችን ለመሸፈን ቀጥታ ከኬሚካል ጋር ግንኙነት ያላቸው የወረቀት ደረጃቸውን ያልጠበቁ ነገሮች ወደ ገበያ እንዲገቡና እሱም ራሱ በበቂ ሁኔታ እንዳይገኝ ያደረገው አንዱ የተቀመጠ የሽግግር ጊዜ በቂ አለመሆኑ ነው። ኢንዱስትሪዎች እኛ ቀደም ብለን አሳስበናል። ይሄ ህግ አንደኛ እኛ ላይ በሙሉ ተግባራዊ ሊሆን አይገባም። ደረጃ ወጥቶለት ከደረጃ በታች የሆኑ ፌስታሎች መመረትን አንደግፍም። ደረጃቸውን የጠበቁ ለመልሶ ዑደት ጥቅም ምቹ የሆኑት ግን ሊፈቀዱ ይገባል። ከዚህ አልፎ ግን ይሄ ህግ ተግባራዊውን የሚልበል ግዴታ እንኳን ቢመጣ አስቻ የሆነ በቂ የሽግግር ጊዜ ሊቀመጥ ይገባል ብለናል። የሌሎች ሀገሮች ተሞክሮንም ደግሞ መለስ ብለን ስናይ እንደዚህ አይነት ህግ ሲያወጡ በዚህ ኢንዱስትሪ ላይ የተሰማሩ ኢንዱስትሪዎችን ቀድመው ዋርን በማድረግ በቂ የሽግግር ጊዜ በመስጠት የህጉ ተፈጻሚነት ጊዜ ሲደርስ ደግሞ ቀድመው ድጋፍ በማድረግ ወደሚፈለገው ኢንዱስትሪ ሽግግር እንዲያደርጉ አድርገዋቸው ነው። አሁን በእኛ ኬዝ ግን አንደኛ ጊዜው ከማጠሩ የተነሳ ወደ ሌላ ኢንዱስትሪ ለመሸጋገር አንችልም። ለምን? የምታቋቁመው ኢንዱስትሪ ነው። አንድ ግለሰብ ቤትን ለመቀየር የ6 ወር 1 ዓመት ቅድሚያ ኖቲስ ሲሰጠው በሚባልበት በዚህ ጊዜ አንድ ሌላ ኢንዱስትሪን ለማቋቋም 6 ወር በቂ ነው ማለት ሳይንቲፊክ አይደለም። እንደምትረዳው ይሄ እንኳን ድርጅት በአንድ ጊዜ እዚህ የደረሰ አይደለም። የአመታት ድምር ውጤት ነው እንጂ ኢንስታንት ዲተነስታ አንድ ኢንዱስትሪ ክሬት ማድረግ ዲፊካልት ነው። ከአቅም አንጻር፣ ሰፕላየር ከመለየት አንጻር፣ ራሱ ቢዝነሱን ከማጥናት አንጻር፣ ኢምፖርት ከማድረግ ህጋዊ የተለያየ ጉምሩክ እንትኖችን ፎርማሊቲዎችን አሟልቼ ወደ ሀገር ውስጥ አስገባለሁ ብትል ራሱ የአመታት ስራ ውጤት ነው እንጂ ኦቨርናይት ሊሰራ ስለማይችል የተቀመጠው ጊዜ አነስተኛ መሆኑ ሁላችንንም ወርቶናል። በማህበረሰቡ በኩልና በነጋዴው በኩል ወይም በአምራቹ በኩል ይህን አይነት ዝግጅት ሊደረግ ይችላል። ሌላ ግን እንደው በአጠቃላይ ፕሪፓሬሽን ስንል ዝግጅቶች ሲባል በፖሊሲ ደረጃ ተቀርጾ ወይንም በመመሪያ ደረጃ ተቀርጾ የተቀመጠን ነገር ስናስፈጽም ማህበረሰቡን ምን ያህል አሳውቀናል የሚለው ነው። 2 ሳምንት በፊት ነው እንግዲህ ይሄ ተፈጻሚ የሚሆነው 31 ጃንዋሪ ነው ካልተሳሳትኩ። ይሄን ከዚህ ጊዜ ጀምሮ ፌስታል ተይዞ ከተገኘ አንድ ሰው ይቀጣል። እንግዲህ የቅጣቱም ልዩነት እንደተቀመጠው በህጉ ላይ ያንን ነገር ይደረጋል የሚሉ ነገሮች ተቀምጠዋል። ታዲያ ይህንን ስናይ እንደዚህ አይነት ነገሮች ሲደረጉ ምን አይነት ዝግጅቶች ሲባል፣ አንደኛ ዝግጅት ሲባል መተኪያ የሚሆነው ምርት ምን አይነት ነው? ይህንንስ ምርት ደግሞ የሚያመርተው ማን ነው? በምን መልኩስ ነው ወደ ገበያ የሚቀርበው የሚለውን ደግሞ ከባድ የሆነ እንደው በትልልቅ ደረጃ ሊደረጉ የሚገቡ ዝግጅቶች አሉ። ያ አንድም በተደጋጋሚ ጊዜ እየተገለጸ ያለ ምናልባት ህብረተሰቡንም ትንሽ ብዥታ ውስጥ የሚከት ነገር አለ። እነዚህ ኢንዱስትሪዎች ድጋፍ ተደርጎላቸው ወደ ሌላ ኢንዱስትሪዎች ተሸጋግረዋል የሚል ትክክለኛ ያልሆነ መግለጫ በተደጋጋሚ ጊዜ ይሰጣል። ወይ ደግሞ በተወሰነ ሞዲፊኬሽን ሌላ ማሸጊያዎችን ማምረት ይችላሉ የሚል መግለጫ ይሰጣል ማለት ነው። አሁን የፕላስቲክ ኢንዱስትሪ የፕላስቲክ ከረጢት ማምረቻ ኢንዱስትሪው
ከሚጠቀመው ግብአትና ከሚጠቀመው ቴክኖሎጂ ስናየው ሌሎች ቀረጢቶች ነው ወይ ማሸጊያዎችን ሊሰራ የሚችልበት ቴክኒካዊ እንትን ምንም የለም፣ ዜሮ ነው። ስለዚህ ይሄ በቂ ሽግግር ጊዜ ሰጥተ ራሳቸው ኢንዱስትሪዎች ወደ ሌላ ኢንዱስትሪ እንዲሸጋገሩ ታደርጋለህ እንጂ ይሄንን ሞዲፋይ አድርጎ ሌላ ምርት ማምረት ቴክኒካሊ ፈጽሞ የሚቻል ነገር አይደለም። ስለዚህ ይሄ ህግ አንድ የደቀነው አደጋ ምንድነው? እነዚህን ማሽኖች በሙሉ ኦብሶሉት ነው የሚያደርገው፣ ከአገልግሎት ውጭ ነው የሚያደርገው ማለት ነው። ስለዚህ በዚህ የተነሳ ለበርካታ አመታት የተገነባው ድርጅትም ሆነ በበርካታ ኢንዱስትሪዎች የምናያቸው በበርካታ ሚሊዮን ዶላሮች ወደ ሀገር ውስጥ የገቡ ማሽነሪዎች ከስራ ውጭ ሆነው አገልግሎት ውጭ ነው የሚሆኑት። ሌላ ስራ ልንሰራባቸው የምንችልባቸው ቴክኒክ የለም ፈጽሞ ማለት ነው። የፕላስቲክ ባጎችን እንግዲህ ወይም ፌስታልን ከገበያ ውጭ ለማድረግ እየተደረጉ ያሉ እንቅስቃሴዎችን ስንመለከት በአንዱ አንጻር እዚህ ፌስታል ማምረት ላይ ያሉ ድርጅቶችን ከዛም ጎን ለጎን ደግሞ ከድርጅቶች ውስጥ ደግሞ ተጠቃሚ የሆኑ ሰራተኞችን በአሉታዊ ተጽዕኖ መመልከት ይቻላል። በሌላ ጎን ደግሞ ስናይ ሌላ አማራጭ ኤኮ ፍሬንድሊ የምንላቸው ወይንም የአካባቢ ንብረትን ወይም አየርን የሚጠብቁ ወይንም በተሻለ መንገድ መከላከል የሚችሉ አማራጭ ምርቶችን ደግሞ ለማምረት ያሉ የሥራ ፈጣሪዎች የሚያገኙት ለየት ያለ እድል አለ። ምክንያቱም ስንል እንደዚህ አይነት ድርጅቶች ወደ ገበያ ሲገቡ አንደኛ ከመንግስት የሚያገኙት የተለያዩ አይነት ድጋፎች፣ የግብር ቴክስ ሄቨን የምንላቸው ወይም ማበረታቻዎችን ሊያገኙ ይችላሉ። ከዛም ጎን ለጎን ደግሞ የፋይናንሻል ሎኖችን፣ ብድርን እንዲህ የማበረታቻ የሆኑ አስተያየቶችና ሂደቶችን ሊያገኙ ይችላሉ። ይህንንም ብቻ አይደለም፣ እነሱም ደግሞ ሊቀጥሯቸው የሚችሉ ሰራተኞች አብረው ደግሞ የአቅርቦት ሰንሰለት ላይ ያሉ ሰዎችን እንደ ስራ ፈጠራም ልንመለከተው እንችላለን። ከረንትሊ የወጣው ፖሊሲ ብዙ ጥቅም አለው፣ ብዙ ደግሞ የተወሰነ ደግሞ የሚፈጥረው መጨናነቅ አለ። አንደኛ ብዙ ፕሪፓሬሽን ስላልነበረበት ኦልሬዲ በጣም ብዙ ሰው ሲጠቀም የነበረውን ነገር ቶሎ እንዲቀንስ ማድረግ ይከብዳል። ካልቸራሊም በእንትንም በሰውም እስኪለምድ ድረስ ኢት ቴክስ ታይም። ሰው ያለው ጥቅም ምንድን ነው? ወደ አዲስ ወደ ግሪን ወደሆነ ነገር ወደ ኢኮ ፍሬንድሊ ወደ ነገር መተላለፍ እንችላለን። ሰው ፌስታል ጥለ ነው ላይበሰብስ ይችላል መሬት ላይ፣ ግን ፔፐር ከሆነ ወይ ሌላው ከሆነ ባዮዲግሬደብል አብዛኛው ነገር። ጉዳቱ ደግሞ ያው እንደ ጉዳት ሳይሆን የሆነ ጫናው የሚፈጥረው ጫና ይሄን ሁላ ዲማንድ ባንዴ ሚት ማድረግ አይቻልም። ጥቅሙ እዚህ ጋር ያለው ያችን ዲማንድ ሚት ማድረግ ከቻለ በጊዜ ፕሮፊታብል ነው። ፕላስ ደግሞ የሀገርን ነገር ሰፖርት ማድረግ ነው። ይሄ እንዳለ ሆኖ ግን አንድ ነገር ሁሌ የማስበው እኔ አሁን ስገዛ አንድ ኪዮስክም ደውዬ እንደው እባካችሁ ይሄን ነገር ላኩልኝ ስል ሰፈሬ ካለው ሱቅ ፕላስቲክ ወይንም ፌስታል ዝም ብሎ ነው አብሮ ከምርቱ ጋር የሚመጣው። ይሄ ማለት እኔ ከአስተሳሰብ ጀምሮ ከገንዘብም ጨምሮ ፌስታል ለመግዛትም አስቤም አላቅም። ከገዛሁም በጣም ቆይቻለሁ። እንዲያውም ከአንድ ሰው ጋር እንዲሳወራ 50 ሳንቲም ነው የሚሸጠው ያ ፌስታል እያልኩ ነበረ። እርግጠኛ እንግዲህ የችርቻሮ ዋጋው ምን ያህል እንደሆነ በጣም ተቀይሮም ሊሆን ይችላል። ሆኖም ግን በጣም ርካሽ ነው። ይህም ራሱ ደግሞ የሚያመጣው አንድ አሉታዊ ተጽዕኖ አለ ማህበረሰቡ ላይ። አሁን ለምሳሌ እኔ የ30 ብር ዕቃ ገዝቼ 50 ብር የሚሸጥ የፔፐር ባግ ወይም የወረቀት መያዣ ግዛ ብባል ትንሽ ግር የሚልና ለምን የሚያስብል ነገር ሊሆን ይችላል። እንዳለ ሆኖ ግን ይሄ በተደጋጋሚ ስለምንጠቀመው ለ3 ወር ከተጠቀምኩበት ያንን ባግ ወይንም ያንን መያዣ በየቀኑ ያሉት የመጠቀሚያ ገንዘቦችን ብንከፋፍላቸው በቀን በጣም ሚኒመል ወይ ትንሽ ሊሆን ይችላል። ሆኖም ግን በአንዴ መክፈል ደግሞ የትኛው የማህበረሰብ ክፍል ይችላል አይችልም ደግሞ ሌላው ጥያቄ ነው። ይህንንም ስንመለከት ነው እንግዲህ ዋጋውን ለማሻሻል የፔፐር ባግ ወይንም የወረቀት መያዣ አምራቾች ዋጋ ለመቀነስ ምን አይነት ነገሮች መታቀድ አለበት፣ ከመንግስትስ ጋር በምን አይነት ትብብር ቢሰራ የተሻለ የችርቻሮ ዋጋ ይዘው ወደ ገበያ ሊመጣ ይችላል። አሁን ፌስታል እስከ ዛሬ በነፃ ሲሰጠን ነበር። ስንገዛ ሄደን አንድ ዕቃ መልሶ የሚሰጡን የምንይዝበት ፌስታል እንዲሁ ይሰጠናል። ያው ስለሚያዋጣ ዋጋውን ረከስ ያለ ስለሆነ። አሁን በዚህኛው በኩል ስንመጣ ደግሞ ዋጋው ትንሽ ከፍ ይላል። አንደኛ ያው ኤፊሽንሲ ላይ ምናምን ስላልደረስን ነው። ፕሮዳክሽን ላይ ሞስት ላይ አንዳንድ ሰዎች በእጃቸው እየሰሩ ማኑዋል ነገር ይበዛበታል። ሙሉ ለሙሉ አውቶሜት መድረግ ከተቻለ እና ሪሳይክል የተደረገ ወረቀት እነሱ የሚጨመሩበት ከሆነ ሰምሃው ዋጋውን መቀነስ ይቻላል። ሌላ ደግሞ ቅድም አንስቼው ነበር ካልቸራል ቼንጅም ይፈልጋል። እየተጠቀምን ያለነውን ፕላስቲክ ባግ ወደ ፔፐር ባግ ወይ ወደ ነን ኦቭን ወይ ወደ ጨርቅ ወይ ወደ ዘንቢል ስንቀይረው ሁሌ ይዘነው መውጣት አለብን ከቤት። የሆነ ሱቅ ስንሄድ፣ ገበያ ስንሄድ፣ የሆነ ፕሮዳክት ልንገዛ ስንሄድ ያን ነገር ይዘን መሄድ አለብን።
የታሸገ ዕቃ ከሆነ ኢትስ ኦኬ። ግን አንዳንዴ ያልታሸገ ዕቃ ምናምን ሲሆን ነው የምንቸገረው። አትክልት ለመግዛት ለዚህ ነገሮች ያስፈልገዋል። ካልቸራል ቼንጅ ይፈልጋል። ዕቃ ይዘን ወተን ዕቃውን አስገብተን ይዘን ወደ ቤት መመለስ አለብን፣ መልመድ አለብን። ወረቀት እንግዲህ በባህሪው ውድ ሊሆን ይችላል። አንዳንዴ ለህትመት እንኳን ህትመት ስራ ላይ ስለነበርኩ ትንሽ የማውቀው ነገር አለ። እንደው ሲገዛ ወረቀት ውድ ነው። ይሄም ደግሞ የራሱ የሆነ እሴት ተጨምሮበት ወይም ቫልዩ አድ ተደርጎበት ወደ ገበያ በሚመጣበት ወቅት ደግሞ የራሱ የሆነ ዋጋ ጭማሪ ሆኖ የሚመጣው። ይሄ ታዲያ እንደዛ ከሆነ ትንንሽ ገቢ ያላቸው የማህበረሰብ ክፍሎች ምን አማራጭ አላቸው? አንደኛ እንደው ድሮ እናቶቻችን ለስላሳም ግዙ ስንባል ፍራፍሬ እንደው የተወሰኑ እቃዎችን ይዘን እንድንመጣ ዘንቢል ይሰጠንና ዘንቢል ይዘን ነበር ገበያ የምንሄደው። ያንን ነገር ማስለመድ ድጋሚ ሊሆን ይችላል። ወይንም ደግሞ ከወረቀት በተሻለ መንገድ ሊቆይ የሚችል ወይም ዲዩራቢሊቲ ጠንካራ የሆነ ለረጅም ጊዜ ማህበረሰቡ ሊጠቀምበት የሚችለውስ የመያዣ ወይም የባግ አማራጭስ ምንድን ነው ያለው? አሉ ነን ወቭን የሚባል ሌላ አይነት ታይፕ ኦፍ ባግ አለ። ያልተሸመነ ጨርቅ ነው እሱ አለ። ሌላ ደግሞ የተሸመኑ ጨርቆች አሉ እንደ ቡጀቲ ወይም እንደ ካኪ አይነት ጨርቆች፣ እነሱንም መጠቀም ይቻላል። ፕላስ ደግሞ ሰዎች ትንሽ ኤክስፔንሲቭ ነገር ካለ እንደ ዘንቢል አይነት ነገር በጣም በሚያምር ምናምን የተሰራም አለ እና እንደዚህ አይነት ሰዎችም ኮሚኒኬት ስናደርግ ስለነበር ያው እንደ ሶሉሽን መሆን አይችልም፣ ግን አንዳንድ ሰዎች ሊፈልጓቸው ይችላሉ። ግን የጨርቅም የእንትንም አለ። ይሄ ሁሉን ነገር ስንመለከት እንግዲህ አንድ ማሰብ ያለብን አለ። ፖሊሲ ለውጥ ሲደረግ ጥሩ ነው። ሀገርን ከማልማትም ሊሆን ይችላል፣ አረንጓዴ ኢኮኖሚንም ከማበረታታት ሊሆን ይችላል። በተለያዩ መንገዶች አዎንታዊ ጀስቲፊኬሽን ወይም ምክንያቶች ሊኖሩ ይችላሉ። ሆኖም ግን ማህበረሰቡ አንደኛ ካልተረዳው፣ ሁለተኛ ደግሞ አቀባበል ወይንም ይህንን የባህሪ ለውጥ አምጥቶ እነዚህን ነገሮች ጥቅም ላይ ካለዋላ አንዳንዴ አየር ላይ ብቻ እየቀረ አስተሳሰብ ወይንም እንደው መላምትም ሆኖ ሊቀር ይችላል። ይሄ ህግ ሆኖ ተዘጋጅቶ ግድ በቃ ይፈጸም ከተባለ እኛ ኢንዱስትሪዎች የጠየቅነው በቂ የሽግግር ጊዜ ቢቀመጥልን ኢን አድቫንስ ከሆኑ ጀምሮ ዝግጅት እናደርጋለን። ለዛ የሚያስፈልገውን መዋለ ንዋይም በመቆጠብም የብድር ፋሲሊቲን በማግኘትም ይሄ ያለንም ነገር ወደ ሌላ ነገር ዳይቨርሲፋይ ባለማድረግ ለዛ ብቻ ዓላማ ሀብት እያሰባሰብክ መቆየት ላይ ትኩረት ስለምታደርግ ከዛ ሪያላይዝ ማድረግ ከባድ አይደለም። አሁን እኛ ባለንበት ሁኔታ ግን ሌላ ኢንዱስትሪን ማቋቋም በጣም ዲፊካልት ነው። ስለዚህ አንደኛ ማህበረሰቡን በምን መልኩ ግንዛቤ ማስጨበጫ ስራዎች መሰራት አለባቸው አንደኛ። ሁለተኛም ደግሞ እንደ ማህበረሰብ አባል ደግሞ እኔንም እናንተንም ጨምሮ ምን አይነት የአስተሳሰብ ለውጥ መምጣት አለበት፣ ያለንን የፌስታል አጠቃቀም በተሻለ መንገድ ማድረግ አንደኛው። ሁለተኛ ደግሞ እየመጡ ያሉ አማራጮችን ወይም ኤኮ ፍሬንድሊ ቅድም እንዳልኩት አረንጓዴ አካባቢ ንብረትን የሚጠብቁና የሚከላከሉ አማራጮችን እንዴት መጠቀም ይኖርብናል። በጣም ብዙ ሰው ኮሚኒኬት ያደርገናል። አንዳንድ መስራት ቢፈልጉም ወደ ቢዝነሱ መግባት ኬስ ነው እንትኑን የምናመጣው የሚሰራበት ሮ ማቴሪያል ምናምን። አንዳንዶቹ ደግሞ ሮ ማቴሪያል እያላቸው ዳይሬክት መሸጥ የሚፈልጉም እየመጡ ነው። በጣም ብዙ ዲማንድ አለው፣ በጣም ከፍተኛ ዲማንድ አለው። በቀን ከ50-60 ሰው በላይ ሪኩዌስት ያደርገናል። ፉልፊል ማድረግም አይቻልም አንዳንዴ ሁሉንም ነገር ከገንዘብ አንጻር መስማማት እየከበደን አንዳንዱን ፉልፊል አናደርግም። በዛሬው ልክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ ሰፈሮች ውስጥ እንግዲህ ቡና ስንጠጣ የምንጠቀምባቸው ቦታዎች አሉ። የእንትና ቡና በጣም አሪፍ ነው፣ የእንትና ቡና ደግሞ ለየት ያለ ጣዕም አለው ነው። ከተለያዩ ሰዎች እንግዲህ ሰምቼ ወሎ ሰፈር አካባቢ ከረሜላ ቡና የሚባል ቦታ መጥቻለሁ። መጀመሪያ ስምሽን አስተዋውቂ። ስሜ ሄርሜላ ፍቃዱ ይባላል። እሺ። የከረሜላ ቡና መስራች ባለቤት። ከዛ እዚሁ ደግሞ ቡናውንም የማፈላው እኔ ነኝ ያለሽ። በደንብ ተቀምሞ። እሺ፣ እስቲ የኑ ቡና ጠጡ ይባላል አይደል? ይሄ አይነት አሰራር ወይም እቺ በእንዲህ ሰፈር ውስጥ አነስ ባለ ስኬል የምናደርገው እንደዚህ አይነት ስራን ታዲያ እንዴት አስበሽው ጀመርሽ? አዘ ፕሮፌሽን ሌላ ሙያ ላይ ነበርኩኝ። እንዴት አሰብኩኝ? ያንን ሙያ ስፓ ማኔጀር ነበርኩኝ እና የራሴን መክፈት ሁሉ የሚፈልግ ነበርና እንዴት የሚለው ነገር ማለት ኢንካም ያን ያህል ስለማይኖር እንዴት ስል ከምችለው ነገር ለምን አልጀምርም ብዬ አሰብኩኝ። ከዛ ቡና መጣልኝ ማለት ነው። ኢትዮጵያ ላይ እንግዲህ
ጥራት ያለው ቡና አብዛኛውን ጊዜ በኤክስፖርት ስታንዳርድ ልንለው እንችላለን። እኛ ደግሞ ለቤት የምንጠቀመው ደግሞ ሀገር ውስጥ ምርት የሚቀርብ ቡና አለ። የተለያዩ ደረጃዎች አሉ። እስቲ አንቺን ቡና ለየት አድርጎ ለማድረግ እንዴት ነው ፕሮሰሱ? ያ ለየት የሚያደርገው ነገር እኔ ጋር እረከባለሁ የተቆላም አንዳንዴም እቆላለሁ። ያው ገበያው ትንሽ ይወጣል ይወርዳል፣ አወዳድሬ አመጣለሁ። ግን ሞር ያኔን ይሄ የዚህ ቤት እኮ ቡና የሚያስብለው አፈላሉ ነውና የራሴ የሆነ ሪሲፒ አለኝ። የራሴ አንዳንዴ ኮርፖሬት ሲክሬት ተብሎ በቃ እኛ እናሳውቅም የሚባለው ነገር ስላለ ነው። እሺ እንዲህ አይነት ቦታዎችን ቅድም ስንገባ ትንሽ ወደ ውስጥ ገባ ይላል ከዋና መንገድ አይደለ? እንደዚህ ውስጥ ገባ ብሎ መስራት ሌሎች ችግሮችስ ምን አጋጠሙሽ? ከቦታ ማግኘት አንፃር መጀመሪያ ላይ ያው እንዳልኩክ ኢንካሙን ለማግኘት ትንሽ ያው አነስተኛ ነበርና ስናፈላልግ በነበረበት ታይም ላይ አስፋልት ዳር ላይ ከኔ አቅም ጋር አይወዳደርም ነበር። ምን ያህል አገኘሽ? ካፒታልሽ ምን ያህል ነበር ቢልቴክ መጀመሪያ ሲጀምር? እሺ ንገሪኝ። እሺ ሶ ዋና መንገድ ላይ አላገኘሽም? አግኝቻለሁ፣ ግን ያው ከኔ አቅም ጋር አይሆንም። ቢሆን መልካም ነው። ከዛ እዚህ ሰፈር አካባቢ ቢሮ ሰፈር ነው ይበዛል። የመጀመሪያ አካባቢ ዞር ስል ጭር ያለ ሰፈር ነበረ፣ ግን አካባቢው ላይ ቢሮ አለ። ጥሩ ነገር ካቀረብክ ሰው የትም ይመጣል። ያንተ አቀራረብ ነው። አስፋልት ዳር መሆኑም ወኪንግ ከስተምር ይኖረዋል። አዎ፣ ግን ደግሞ ገባ ብዬም መሆን አልተቸገርኩም። እኔም ብለው የሚመጡ ሰዎች አሉ፣ በደንብ አሉ። እና አንዳንዴ ደግሞ የቡና መስተንግዶም ነው። እኛ እኮ ቡና የምንጠጣበት ሁሌ እኔ የቡና ነገር ስሰራ አወራለሁ። እናቶቻችን ቁጭ ብለው መረጃ የሚለዋወጡበት እንዴት ነው ይሄ ነገር እኮ እንዲሆነ የሚባባሉበትም ነገር ስለሆነ ቡና ካቀራረብም ጀምር ከመስተንግዶም አንፃር የተሻለ ካቀረብሽ እንደዛ ጥሩ ነው የሚሆነው። እስቲ በዛ መልኩ እንዴት ትሰሪያለሽ? ያው ከፍትፍቱ ፊቱ ነው። ልክ ነው። እና ያው ከስተምሮቼን እንዳልኩ ስፓ ማኔጀርም አልነበርኩኝ። ከስተመር ሰርቪሱን እንዴት እንደሆነ አውቀዋለሁ እና ሞር ሃንድል በሆነ መንገድ ደስተኛ ናቸው። እንግዲህ እንደው ይሄንን ቦታ እስቲ ተለቅ አድርጎ የመስራት አላማ አለሽ? በደንብ አለኝ። እስቲ አሁን አብዛኛውን ጊዜ የራሳቸውን ካፌ ልበለው ወይንም የቡና ጠጡ የሚባል ቀስ በቀስ እያደገ የሚመጣ ነው። እኔ ካፌዎች አውቃለሁ፣ በካፌ ጀምሮ ከዛ የራሳቸውን ቡና ደግሞ እርሻ ድረስ ሄደው ምናምን አሳድገው ወደ ኤክስፖርት ደረጃ የሚደርሱ። እስቲ ለአንቺ እንደው ኔክስት ስቴፕ ብለሽ የምታስቢው እንደዚህ አነስ ያለ ቦታ ላይ አካባቢው ላይ ያሉ ሰዎችን እያገለገልሽ ነው፣ ምንድን ነው እቅድሽ? የወደፊት እቅዴ ያው የመጀመሪያውን ታርጌቴ አሁን ላይ ከዚህ በተጨማሪ ምን እሰራለሁ? ይሄም እንዳለ ባዛሮች ላይ ቬንደር እየተከራየ ቦታዎች እዛ ላይ እሰራለሁ። ኮንሰርት በዊዜንድ ሽሮ ማለት ነው። የተወሰነች ቦታ ተከራይቼ እሰራለሁ። ባዛሮች ላይ ኮንሰርት፣ ትንንሽ የሚባሉ ቦታዎች ላይ ለልደትም ሴሬሞኒ እየገባው እሰራለሁ። ለሰርግ በባህላዊ መንገድ ማለት ነው። አሪፍ። ኢቨንቶች ግን ስትሰሪ ይሄኛውን ነገር እንዴት ታደርጊዋለሽ? ይቆማል ወይስ ሌላ ሰው መድበሽ ትሄጃለሽ? ብዙ ጊዜ ኢቨንቶች ላይ ቅዳሜ ወይ እሑድ ነው የሚሆነው። ከስንት አንዴ ነው ከሰኞ እስከ ዓርብ ላይ የሚመጣው ማለት ነው። ሰፈር ደግሞ ስራ ያለው በጣም ሞር ማለት ያኔ ፕሌስ የተወሰነች ስለሆነች ከሰኞ እስከ ዓርብ ባለው ቀን ነው ስራ የሚበዛው። ቅዳሜና እሑድ ዝግ ነው፣ የለም ስራ ጸጥ ይላል። ቅዳሜም የሆነ እስከዚህም ነው። በአንድ ሰው በሁለት ሰው ከቨር መደረግ የሚችል ነው ይሄኛው ቦታ። ስለዚህ ያኛው ላይ ዋጋ ላይ እንዴት ነው ታዲያ? እዛ ስትወስጂው ዩዝ ኤንድ ትሮ ካፕ ራሱ የራሱ ወጪ አለው። እዛ ጋር ደግሞ አፍልተሽ የንጽህና መጠበቁን ምናምን የራሱ ችግሮች አሉት። እንዴት ማኔጅ ታደርጊዋለሽ? እሱ እንደውም የምትሸጭበት ዋጋስ? እሱ ያው ይጨምራል። አንድ ቬንደሩንም ስትከራይ የወጪ ያለ ለ3 ቀን የምታወጣት ምናልባት የዚህን የአንድ 15 የ16 ቀን ይሆናል። ዋጋውን ይጨምራል፣ ይታወቃል። ባዛር ላይ ሲገባም ኮንሰርቶች ላይም ሲገባ ይታወቃል፣ ይጨምራል። የንጽህናው ጉዳይ እንደውም ከዚህኛው የተሻለ ነው፣ ያቀላል፣ ያደርገዋል ስራውን። ዊዜንድ ስሮ ነው፣ በቃ ቡናውን ማፍላት ነው ካንተ የሚጠበቀው። ሰውየው እንደውም ሞር ጥንቁቅነቱ ይመቸዋል፣ ሴፍቲ ነው ለጤናው። በፔርሙዝ ምናምን ይዘሽ ነው የምትሄጂው ወይስ እዛው ነው የምታፈው? ያለቀለት ቡና ከዚህ ይዤ እሄዳለሁ። እዛ በቃ እጣኑ ሴሬሞኒው አለ። ያ በቃ በጀበና እየተቀዳ እንደ ማንኛውም ቡና ይደረጋል። ብቻ ግን የሚለየው ዊዜንድ ስሮ መሆኑ ነው። አሪፍ። የራስሽን ቡና እንግዲህ ቆልተሽ አሽገሽ ለመሸጥ መቼ ታስቢያለሽ? በስንት ዓመት ውስጥ? በስንት ዓመት ውስጥ ምን መኖር አለበት? ይሄ ያ ግድ ነው። ኦኬ እንግዲህ እግዚአብሔር ከፈቀደ
የራስሽ ቡና አሁን ይኸውልሽ ሄርሜላ ቡና ብለሽ ወይንም ከረሜላ ኮፊ ብለሽ እንድታረጊው። ከረሜላ ግን ለምን አልሽው? ከረሜላና ኮፊ እንዲያውም እሱን ሳልጠይቅሽ ከረሜላና ቡና አብሮ የሚሄድ ነው ወይስ ለምንድን ነው? ከረሜላና ቡና አብሮ የሚሄድ ነው ሳይሆን ብዙ ጊዜ ከህፃኖች ጋር ያለኝ አታችመንት ሰፊ ነውና እኔን ብለው የሚጠሩኝ ከረሜላ ነው የሚሉኝ ሄርሜላ። ከዛ ስምሽ ጋር ስለሚገናኝ ከዛ እዚህ ደግሞ ብዙ ሰው ከረሜላ ይለኛል እሱን እየሰማ ከረሜላ ስለሚል በዛ ነው። ስለዚህ ከረሜላ ኮፊን መቼ እንጠብቅ? 5 10 5 ይልልሽ። እግዚአብሔር ይፍቀድ። እግዚአብሔር ይፍቀድ። እንግዲህ ቴንክ ዩ ለቆይታችን። መልካም የሥራ ጊዜ። እሺ የዛሬው #ቀላ ይህን ይመስል ነበረ። በሚቀጥለው ሳምንት ከምንገናኝ መልካም ጊዜ